ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ዕለተ ቅዳሜ ነው። የዕለተ ቅዳሜን የቀኑን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። በትናንትናው ዕለት እንግዲህ ሁለት መረጃዎች ወደ እናንተ አድርሰን ነበረ። በርካታ ወገኖች ስለሰጣችሁን አስተያየት ከወዲሁ ምስጋናችን የላቀ ነው፣ ይበል ያሰኛል። እንግዲህ አስተያየት በመስጠትም ተሳታፊ እንድትሆኑ እናበረታታለን። እንግዲህ ብዙ ሳላበዛ በቀጥታ ወደ መረጃችን እንሄዳለን። በቅድሚያ ግን ከፓስተር ጋራ የምናደርገው ውይይት መልካም ጊዜ እንዲኖረን መልካም ምኞቴን ገልጻለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን አሁንም በተለያየ ውዝግብ ውስጥ ትገኛለች። በተፈጥሯዊም ቢሆን በኢኮኖሚውም በፖለቲካውም ዘርፍ በርካታ ውጥንቅጦች ይታያሉ፣ ይሰማሉ። እነዚህን መረጃዎች እንግዲህ ወደ እናንተ ስናመጣ እንደ እግዚአብሔር ቃል እየፈተሽን ለመንቃትና ለማነቃቃት ጥረት እያደረግን እንገኛለን። መረጃውን እንግዲህ ይዞልን የመጣው ወንድማችን ፓስተር አለማየሁ አጠገቤ ይገኛል። ሰላምታ ከተለዋወጥን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምናለው እንምልካል በረታ። እንግዲህ ትላንትና ድካሙም አለ፣ ከመንገድ ነው የመጣሁ። እርግጠኛ ነኝ አገግመሃል ብዬ አስባለሁ። እግዚአብሔር ጸጋ። አይ ጥሩ ነው። እስኪ ምን ተገኘ ዛሬ? እንግዲህ ባለፉት በዜና ሽፋንም በዚህ ደግሞ በየዕለቱ በምናቀርበው መረጃ ስለ ናይጄሪያ ብዙ እያልን ነበረ። በናይጄሪያ በጣም በመቶ ሺህ የሚቆጠሩ ክርስቲያኖች ናቸው የተሰደዱት። ከ10 ሺህ የማያንሱ ቸርቾች ናቸው። ከሺህ በላይ የሚሆኑ ቸርቾች እስከ መቃጠል የፈረሱም አሉ። ከ10 ሺህ በላይ ቸርቾች እስከ መዘጋት ደርሰዋል። ሪፖርቶች የሚያሳዩት ከ2009 በፈረንጆቹ ጀምሮ እስካሁኑ የሚገርመ ከ120 ሺህ ሰው በላይ እንደሞተ ነው የሚነገረው። አዎ እንግዲህ ምንድነው ይሄ በክርስቲያኖች ላይ ይደርስ በትንሹ ነው ይደርስ የነበረው ስደት። ይህንን ስደት ያደርሱ የነበሩ የአሸባሪ ኃይሎች ነበሩ፣ አክራሪዎች ነበሩ። በእነዚህ አክራሪዎች ላይ የአሜሪካ መንግስት እርምጃ ለመውሰድ ምን ብሎ ነበረ? እቅድ ነበረው። እናም በተለይ ደግሞ የናይጄሪያ መንግስት እርምጃ እንዲወስድ ተፈልጎ ነበረ። ነገር ግን የናይጄሪያ መንግስት በምን ምክንያት እንደሆነ ባይታወቅም በዚህ አሸባሪ ግሩፕ ላይ በተገቢው መንገድ እርምጃ አልወሰደም። እንግዲህ ክርስትና በምድር ሳለን ብዙ ቻሌንጆች እንዳሉብን እናውቃለን። ፈተናዎች እንዳሉ እናውቃለን። እውነት ነው፣ ገብቶሃል። ነገር ግን በናይጄሪያ ያለው ደግሞ ፈጽሞ የባሰ ነበርና እንግዲህ በትናንትናው ዕለት የአየር ድብደባ አድርጋለች። ሙሉ ለሙሉ አንድ የአሸባሪ ካምፕ በሰሜን ናይጄሪያ ሙሉ ለሙሉ ወድሟል፣ እንዲወድም ተደርጓል። የአሜሪካ ፕሬዚደንት ዶናልድ ትራምፕ ጥቃት ፈጽመዋል። እንግዲህ ከ185 ሺህ ሰዎች ናቸው ክርስቲያኖች የተገደሉት። በላይ ተብሎ ይገመታል። ከዛም በላይ ሊሆን ይችላል። እና በዚህ እርምጃ ከፍተኛ የሆነ ደስታ ተሰምቷቸዋል የናይጄሪያ ክርስቲያኖች። እንዲሁም ደግሞ የናይጄሪያ መንግስት ምንድነው ድል እየቀናና የሚል ነገር መግለጫ አውጥተው ነበረ። ዓለም ነው የተሳለቀባቸው በዚህ መግለጫ። ዶናልድ ትራምፕም እንዲሁም አነጋጋሪ ነገር ነው የተናገሩት፣ የገና ስጦታ በሚል። አዎ የናይጄሪያዎቹ አንደኛ እስከዛሬ ድረስ የት ቁጭ ብለዋል? ገብቷል።
ምንድነው የአሜሪካ ጀት ለምን አስፈለገ? እነሱ ለምን ጀቶች አሏቸው፣ ሰራዊት አላቸው። አሁን ለምን ሊታደጉት አልፈለጉ? አየህ ውስጥ ተንኮል ሻጥር ስላለ ነው። የተደበቀ ነገር ምንድነው? ከዚህ በኋላ አሉ ዶናልድ ትራምፕ አንድም ክርስቲያን እንዲገደል አንፈቅድም ብለዋል። እና አንፈቅድም ብቻ ሳይሆን እርምጃቸውንም አከታትለው እንደሚያደርጉና ለክርስቲያኖች ከለላ እንደሚሆኑ እየተናገሩ ነው ያሉት። ስለዚህ በዚህ በናይጄሪያ መንግስት ራሱን ውስጡን መፈተሽ ያለበት ይመስላል። ብዙ የቢቢሲ ጋዜጠኛ በተለይ በዚህ በምዕራብ አፍሪካና የሰሜን አፍሪካ ዙሪያ ላይ ከፍተኛ ትንታኔ የሚሰጥ በእነዚህ በአሸባሪ አናሊሲስ የሚሰጥ ሰው አለ። እሱ ያለው ነገር ምንድነው ያለው መሰለህ? እርምጃው የማይቀጥል ከሆነ እነዚህ ሰዎች አሁንም መልሰው ያጠቃሉ ነው ያለው። እሱ ብቻ እኮ አይደለም እኮ ፓስተር፣ ወደ ሌላውም መበረታታት ነገር አግኝቶ በብዙ አገሮች እንዲሁም ሰሞኑን የሚገርም ነገር ማህበራዊ ሚዲያ ላይ ሲዘዋወር ነበር። እስኪ ምናልባት ወደፊት እናመጣዋለን። ህንድ ላይ እንደዚሁ በደቦ መጥቶ ቤተክርስቲያኑን ሰብረው ምን ያህል ጉዳት እንደደረሰ ባይታወቅም ጥቃት ሲያደርሱ በሲሲቲቪ ካሜራ የተቀረጸ ሲዘዋወር ነበር። አሁን እንግዲህ ይሄ የመጨረሻው ዘመን ስለሆነ በዚህ በመጨረሻው ዘመን ላይ እንደዚህ አይነት ነገሮች ይጠበቃሉ። ወንጌልም ደግሞ በኃይል እያሸነፈ እየሰፋ የሚሄድ ይሆናል። ይሄ የማይቀር ነው። ይሄ እንግዲህ ቦኮ ሃራም የሚባለው ድርጅት ነው። ነገር ግን ቀጥታ ግንኙነቱ ከአይሲስ ጋር እንደሆነ ተደርሶበታል። ስለዚህ በዚህ በሰሃላ አካባቢ ያሉትን ሙሉ ለሙሉ የማጥፋት ዘመቻ አሜሪካኖች እቅድ እንዳላቸው እየተናገሩ ነው ያሉት። ሌላው ምን ይላሉ ድሮ ጉድ ሳይሰማ መስከረም አይጠባም። ኢትዮጵያ ለሶማሌላንድ እውቅና ልሰጥ ስትል ዓለም ነው የተንጫጫው እና አሜሪካ ሁሉ እና እንግሊዝ ሁሉ አርፋችሁ ተቀመጡ ነው ያሉት በጊዜው። የሶማሊያን የሶማሊያን አንድነት እናከብራለን የሚል መግለጫ አሜሪካም ሰጥታለች፣ እንግሊዝም ሰጥተዋል፣ ሌሎችም ሰጥተዋል። እነ ግብፅ እንደውም እነ ቱርክ ተሯሩጠው እስከ ሶማሌ እስከ መግባት ድረስ ደርሰዋል። ነገር ግን አሁን ላይ በትናንትናው ዕለት የእስራኤል መንግስት ከሶማሌላንድ ጋር በመፈራረም የወደብ ስምምነትም አድርገዋል። ወታደራዊ ቤዝ በዛ ለማቋቋም እሱ ብቻ አይደለም ያስገረመኝ፣ ለሙሉ እውቅና መንግስትነት ለሶማሌላንድ ሰጥተዋል። በኢየሩሳሌምም ኤምባሲያቸውን እንዲከፍቱ ፈቅደዋል። እንግዲህ ተመልከት፣ ይሄ የቀይ ባህር የፖለቲካ ጫወታ ምን ያህል አደገኛ እንደሆነ የሚያመለክት ነው። እዛ ጋር ተመልከት፣ ቻይና የጦር ቤዝ አላት፣ አሜሪካ የጦር ቤዝ አላት። አሁን እስራኤል የጦር ቤዝ እየመሰረት፣ ወረድ ብሎ ቱርክ የጦር ቤዝ እየመሰረተች ነው። እና ይሄ የቀይ ባህር እንግዲህ አስብ፣ ቻይና ከዛ ከሩቅ ምስራቅ መጣ ማለት ነው። አዎ እንግዲህ ምንድነው የትልቁ የእስራኤል ዓላማ በኤደን ባህር ሰላጤ አካባቢ ያሉትን የሁቲዎችን የባህር ላይ ውንብድናና ጠለፋን ለማስቆምና ከዛ ይቀርባል፣ ቅርበትም ስላለው ከእስራኤል ተነስተ ከምትመታ ከዚህ ሹል ስለሆነች አጠገብ ስለሆነ ለየመን ብዙ ቅርበት ስላለው ካርታ ላይ ሄደ ስታይ በድሮ ስሙ የባቤኤል ማንዴብ መንገድ ይባላል። እሱ የምንድነው የገበያ ባቤል ይባላል። ምንድነው ብዙ መርከቦች የሚመላለሱበት ነው። ንግዶች እንዳይስተጓጎሉ ለማድረግ ከፍተኛ እርምጃንም ለመውሰድ ይረዳል ብለው እየተናገሩ ነው ያሉት። ስለዚህ ሌላው ደግሞ ምንድነው እስራኤል የኃይል ሚዛንን የሚቀይር ነው አሁን የተወሰደው እርምጃ። የኃይል ሚዛንን ግብፅም እኮ ወደዛ ሄዳለች፣ መታ ነበር። ተመልከት፣ እንደውም አሁን እውነት ይሆናል ብዬ አላስብም። ኤርትራ ምጽዋንና አሰብን ለግብፅ ለመስጠት የሆነ መንገድ ተደርጓል ይባላል። እንግዲህ እሱም አይሆን ነገር ነው። እንደማይሆን እኔ
አስረግጬ እነግርሃለሁ። ምክንያቱም አሰብ የኢትዮጵያ አካል ልክ ነው። ምንም በቃ የወሎ ግዛት የነበረ አካል ይሄ ታሪክ ላይ ቁጭ ብሎ ያለ ጉዳይ ስለሆነ እስራኤል በግልጽ ነው መሰለኝ ይህን ነገር ተናግራለች። ኢትዮጵያ ወደ ቀይ ባህር የመምጣት ፍላጎት ትክክል እንደሆነ የተናገረችበትም ነገር እንዳለ ይሰማል። አይ እሱ ግልጽ ነው። አሁን የእስራኤል የዛ መምጣት ብዙ የፖለቲካ ተንታኞች እንደሚሉት የባቤል መተላለፊያን እስራኤል ከኤሽያና ከአፍሪካ ጋር የምትገናኝበት ስለሆነ ወሳኝ ቀጠና ስለሆነ ለእስራኤል ብቻ ሳይሆን ለእነ አሜሪካም ወሳኝ ቀጠና ነው። ልክ ነው። ወሳኝ ቀጠና ስለሆነ ይህንን ቀጠና መቆጣጠር በኢራንም ላይ በየመንም አሸባሪ ላይ የሶማሌ ወንበዴዎችንም ጭምር አልሸባብም ላይ እርምጃ ለመውሰድ ምቹ ሁኔታ ይኖረዋል። እስካሁን ድረስ የሶማሌ መንግስት ጸጥ ነው ያለው፣ ምንም መልስ አልሰጠም። ያኔ በኢትዮጵያ እንደዛ ልታረግ ስፈምነ በተፈራረመች ጊዜ የነበረውን ጫጫታ ሁላችንም እናውቃለንና ያ ጫጫታ አሁን አላየሁትም። ለምን በጣም ያስገረመኝ ነገር ይሄ ነው። ምክንያቱም እስራኤል አሁን በገዛ ፈቃዷ እንዳልመጣች ይታወቃል። ከጀርባዋ ማን አለ? አሜሪካና አውሮፓውያኖች እንዳሉ ይታወቃል። አንዳንድ ሚዲያዎች የሚናገሩት አሉ። በእርግጥ ሶማሌ ተቃውሞዋን አሰማች የሚሉ ምን ያህል እርግጠኛ እንደሆነ ባላቅም ማለት ነው። አዎ፣ አይ እስካሁን ድረስ ኦፊሻሊ የተሰማ ነገር የለም። ነገር ግን ይህን ሁኔታ ትናንትና ገዢ ዜና ነበረ ዓለም ላይ እንዲሁም ቀጥታ ነው መሰለኝ በቪዲዮ ኮል ከፕሬዚዳንቱ ጋር ቤንጃሚን ኔታንያሁ ሲያወሩ ሁሉ አለ ፊርማ ሁሉ ተፈራርመዋል። ውሳኔው ያለቀ ነው። እንግዲህ በዛ የወታደራዊ ቤዝ ትመሰርታለች እስራኤል። መተላለፊያውን ሙሉ ለሙሉ የመቆጣጠር ነገር ይኖራል። የሀውቲ ሚሊሻንም ደግሞ የማጥቃት ነገር በዛ እንደሚጀመር ይታወቃል። ምን ያህል እውነት ነው? አንዳንድ መረጃዎችም ይነገራል ከአረብ ኤምሬት ጋር ከዱባይ ጋር አንድ ደሴት የኤርትራ አካባቢ አንድ ደሴት ላይ የወታደራዊ ካምፕ መስርተዋል የሚሉ ምንድን ነው መሰለህ፣ እኛ አሁን አልዘገብነውም እንጂ በዱባይና በሳውዲ መካከል ከፍተኛ ጠብ አለ። ወደ ጦርነት ሊያመራ ይችላል የሚልም ስጋት አለ። ምክንያቱም ሁለቱም ሀገሮች በሱዳን የተለያየ ፍላጎት አላቸው፣ በኤርትራ ላይ የተለያየ ፍላጎት አላቸው እና ያንን ቀጠና ደግሞ የበላይ ሆኖ መቆጣጠርና መውጣት ይፈልጋል። እና አሁን ምን መሰለህ፣ በዓለም ላይ በፖለቲካም ይሁን በወታደራዊ በኢኮኖሚ ሁሉም ሀገር የበላይ ሆኖ መውጣት ይፈልጋል። የበላይ ሆኖ ለመውጣት ደግሞ ምን ማድረግ አለበት? ወሳኝ የሆኑ ነገሮችን መቆጣጠር አለበት። ለምሳሌ ኢትዮጵያ ወደ ቀይ ባህር ተመለሰች ማለት የኢትዮጵያ ኢኮኖሚ ደብል ሊያድግ ይችላል። አንድ እሱ ነው። ሁለተኛ የወታደራዊ የበላይነቱ እየጨመረ ይመጣል። ገብቷል? ገዢነትህ ይመጣል። ተሰሚነትህ፣ ተደማጭነትህ ይጨምራል። በዓለም አቀፍ ደረጃ ተደማጭነትህ ይጀምራል። ቀላል የምትለው አይደለም። ጫናው ተጽዕኖ ማምጣቱ ቀላል አይደለም። አሁን የእስራኤል በዚህ ስፍራ መምጣት እርግጠኛ ነኝ ግብፅንና ቱርክን አያስደስታቸው። ማያስደስትበት ትልቁ ምክንያት ከዚህ በፊት የእስራኤል አምባሳደር በኢትዮጵያ ሲናገሩ ሰምታል። የኛ ዋነኛና ታሪካዊ ጠላታችን ግብፅ ነች ብለው ሲናገሩ ሰምታል። እውነትም ደግሞ ከታሪክም አንጻር በመጽሐፍ ቅዱስም ስትመለከት ብዙ ጊዜ ግብፅ በቀይ ባህር ዙሪያ ባሉ ሀገሮች ላይ ጫና ለማድረግ ስትሞክር እናያለን እና በሴራ ደግሞ የተካኑ ናቸው፣ በተንኮልና በሴራ። ነገር ግን ይሄ የመውደቂያቸው ጊዜ ያው የእግዚአብሔር ቃል እንደተናገረ የመውደቂያቸው ጊዜ ይሆናል ተብሎ ነው የሚታመነው። ምክንያቱም አሁን መፍጨርጨሩ ብዙ የሚያዋጣው ነገር አይመስለኝም። ነገር ግን የእስራኤል ወደዚህ መምጣት ምናልባትም የዓለም አቀፍ የንግድ ቁጥጥሩን ያጠናክረዋል። ሌላው ጂኦፖለቲክሱን ይቀይረዋል ተብሎ ይታሰባል። እንግዲህ ለዛሬ ቀን ያለኝ መረጃ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ።
ጌታ ቢፈቅድ ምሽት ከ12 ሰዓት ላይ በላይቭ በቀጥታ ስርጭት እንገናኛለን። የጌታ ጸጋ ምሕረት ቸርነት ለሁላችን ይሁን። ተባረኩልን፣ አግዙን፣ ደግፉን፣ ጸልዩልን፣ አብራችሁን ቁሙ ማለትን እወዳለሁ። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። ይህን መረጃ ስታመጣልን መቼም የፖለቲካ ገጽታ እንዳልሆነ አድማጮች ይረዳሉ ብዬ ተስፋ አደርጋለሁ። ምክንያቱም የግብፅ ይሁን የእስራኤሉ ይሄ በዚህ በቀይ ባህር ያለው እንቅስቃሴ መጽሐፍ ቅዱሳዊ ትንቢት ጭምር ስለሆነ እነዚህ ትንቢቶች ደግሞ በተግባር ሊፈጸሙ ጥቂት ስለቀራቸው እንዘጋጅ፣ እንንቃ የሚል በጥቅሉ እንደዚህ አይነት መልእክት ያለው እንደሆነ ማስታወቅ እንወዳለን። ውድ አድማጮቻችን እንግዲህ ለዛሬ ቀን ይዘን የመጣነው መረጃ በጥቂቱ ይህንን ይመስላል። ፓስተር እንዳለን እንግዲህ ምሽት 12 ሰዓት ላይ የቀጥታ ስርጭት ስላለ በዛ ላይ እንግዲህ ተሳታፊ እንድትሆኑ ከወዲሁ እናሳስባለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።